አመሻችሁ። እኔ ስሜ አስምራ ንጉሴ ይባላል። የመጣሁት ከወረታ ነው። የመጽሐፍ ስሜ ወለተ መድን። እኔ በጣም ነበር የሚያመኝ፣ የሚጥል በሽታ ነበረብኝ። በመሄድበት ሁሉ ነበር የሚጥለኝ። እዛው ቦታ ሄጄ ጓደኞቼ ናቸው ይዘውኝ የሚሄዱ ነበር። ዛሬ ግን በአባታችን እንባና ጸሎት እንደ ማንኛውም ሰው ሁኜ እየቆምኩ እንደ ማንኛውም ሰው የበረከት ስራ እየሰራው እገኛለሁ። እልል ብላችሁ አመስግኑት። ያው ሌላው ለ11 ዓመት ያህል ስጋ መብላት አልችልም። እንኳን መብላት ይቅርና ሽታው ከሸተተኝ ያመኝ ነበረ። ዛሬ ግን 2016 ታኅሳስ 29 አባታችን ዝክር ሲዘክሩ እንዴት አርዬ ነው የምበለው ያመኛል እኮ ስላት ለጓደኛዬ አይዞሽ የአባታችን ዝክር እኮ ለድነት ነው እንጂ አያምም አለችኝ። ያን ጊዜ ዝክሩ ሲዘከር በልቼ አሁን ዛሬ እንደ ማንኛውም ሰው እየበላሁ እገኛለሁ። እልል ብላችሁ አመስግኑኝ። ሁለተኛው ሰውነቴን ያሳክከኛል፣ ራሴን ያዞረኛል። ራሴ ይቆስል ነበር። አሁን ከራሴ ላይ 4 እግር ያለው አውሬ ወጥቶልኝ ራሴ ጭንቅላቴ ሰውነቴ ድኛለሁ። እልል ብላችሁ አመስግኑልኝ። የእግዚአብሔር ቤተሰቦች እንደምን ዋላችሁ? እኔ የመጣሁት ከደቡብ ጎንደር ወረታ ነው። በ2015 ነው አባቴን ይዤ መጥቼ ነበርና ትንሽ አባቴን ያመው ነበር፣ መጨናነቅ ነገርና እንደዚህ የተለያየ ነገሮች ብዙ ያስቸግሩት ነበርና እሱን ይዤ መጥቼ እዚህ 1/7 እንዳስታመቅኩ አባቴም ተሽሎት ዛሬ ደህና ኑሮ ቤቱን እየመራ ይገኝልኛል። ለእኔ ድረስ ለእናንተም ይድረስላችሁ። ከዚህ በመቀጠል ደግሞ እኔንም ጥርስ ቁርጥማትም እንደገና ጉረሮ ወይም ደግሞ አላርጂክ እየተባለ በጣም በተደጋጋሚ ያመኝ ነበር። ጥርሴንም ቁርጥማት ያመኝ ነበር እና እሱን ጥርስ ቁርጥማትም መድኃኒት እየወሰድኩበት ለጉረሮም መድኃኒት እየወሰድኩ ምንም መድኃኒቱ ባለቀ በ3ኛ ቀኑ ተመልሶ ያመኛል እና ከዚህ ከአባቴን ይዤ እንደመጣሁ ከአውደ ምሕረቱ ላይ ሲመሰክሩ የገብርኤል ንፍሮውን እንደበላን ጥርስ ቁርጥማት ተሻለኝ ብላ ቁማ ስትመሰክር ሰማኋትና ቅዱስ ገብርኤል አባቴ የበረው መናኝ ምን አለ ለኔም እንደዚህ አይነት ነገር በየሰዓቱ መድኃኒት ከመወስድ እንደዚህ ለኔም ሽሎቱን ብሰጠኝ ብዬ ቃል ገብቼ አውደ ምሕረት መሰክራለሁ ብዬ ነበር። ልክ የሐምሌ ገብርኤል የጉዞ ማህበረ ኩራት መተን ንፍሮውን ከበለው የ2 ዓመት ጉረሮዬን ማሞኝ አውቅም፣ ጥርሴን ማሞኝ አውቅም። ለኔ የደረሰ ለእናንተ ይድረስላችሁ። አሁን ደግሞ የትንሽ እህቴ በወለደች በወሯ ህፃኗ ከዚህ እምብርቷ ላይ ክፍተት አለው ተብሎ ውስጥ ላይ አንጀቶ ወደ ላይ እንደዚህ አሞልሙሎ የመውጣት ነገር ማበጥ ነገር አሳየና ሕክምና ደብረ ታቦር ሆስፒታል ሄዳ ስትታይ 45 ቀን ከሆናት በኋላ ኦፕሬሽን ትሰራለች። አሁን 45 ቀን ሳይሆናት ግን በ30 ቀን ማደንዘዣ አትነቃልንም እና 45 ቀን ሲሆናት መልሳችሁ አንጧት ተባለች። ልክ እንደዚያ በላይ እያለቀሰ ይደውላለን ስትነግረኝ ከስራ ቦታ እንዳለው የወንቅሸቱ ቅዱስ ገብርኤል እያለ የአባታችንን ባና ጸሎት ምንም አትሆንም ልጅቷ ይዞሽ ብዬ የወሰድኩት እምነት ነበረኝ። እምነቱን ወሰድኩና በጨርቅ ጠቅልዬ ከእምብርቷ ላይ አረኩና ከዚያ በላይ ይሄን አንድ የብሩን ሳንቲም በላይ አድርጌ ወደ ውስጥ አሞልሙሎ ወጣ ወደ ውስጥ ተመልሶ እንዲገባ ማለት ነው። ያን አድርጌ በፕላስተር አሽጌላት ልክ 45 ቀን አንጧት ተብላ ደብረ ታቦር ዳስ ትታይ ግን ገጥሟል፣ ኦፕሬሽን አትሰራም ነው የተባለ። ለኔ የደረሰ ለእናንተ የሚደርስላችሁ። ከዚህም ተጨማሪ ደግሞ እግር ቁርጥማት ደግሞ ልክ እንደ ጥርሴና እንደ ጉሮሮ እግሬን ቁርጥማት በጣም ነበር የሚያመኝ ነበር ማለት ነው። ጉልበትና ጉልበቴን መንቀሳቀስ ራሱ አልችልም። በተነሳበት ሰዓት በጣም ነው የሚያስቸግረኝ ነበር። በዚያን ሰዓት ያልተባለ መድኃኒት እየወሰድኩ አሁንም ለውጥ የለውም ነበር። አንድ ቀን ግን ከዚህ ወሰድኩት እምነት ስለነበር ምንም እንቅልፍ ሳላይ ሳድር 10 ሰዓት ላይ በፌስታል አረኩና ከዚህ ከቋንጄ ላይ ጠምጥም ያሰርኩት። ከ10 ሰዓት በኋላ እንቅልፌን ተኛው። ለእኔ የደረሰ አምላክ ዮሐንስ ለእናንተም ይደረስላችሁ። በሰላም ወደ ገላማቸው ይመልስልን። የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች፣ የአባታችን የአባ ዮሐንስ ተስፋ ማርያም የመንፈስ ልጆች እንደምን ዋላችሁ? እንደምን አመሻችሁ? እኔ የመጣሁት ያው ከቲሊ ወረዳ ነው፣ አዊ ዞን ማለት ነው። እንግዲህ ያው እዚህ ቦታ ላይ መጥቶ ያልተደረገለት ታምር ያልተሰራለት ሰው አለ ብዬ በህሊናዬ አላምንም።
ግን ደግሞ ያው እኛ ብንናገረው እንኳን በእኛ በስንት ምሁራኖች የዚህ ቦታና ታሪክና አሰራር ያው በስንት ምሁራኖችም ተነግሮ አያልቅም። አባይን በጭልፋ እንደማለት ነውና ለኔ ተደረገልኝ። እኔ ማውቀው ይሄን ገዳም 2008 ነው። ወንድሜ ታሞ እዚህ ጠበል ይጠመቅ ነበር። እሱም መጥቼ ለማየት መጣሁ። ከዛም በፊት እሰራለሁ ምንም ስራው ሁሉ አይባረክልኝም። አተርፋለሁ ብሩ የት እንደሚሄድ አላውቀውም። ከዚያ እሱም ማየት መጥቼ ጸበልም 1-2-3 ቀን ተጠምቄ ሄድሁኝ። ከዛም በኋላ እሰራለሁ። በጣም በቃ እስካሁን ድረስ ችግር የሚባል ነገር አይቶኝ አያውቅም። ቤቴ ሁሉ ተትረፍርፎ ገንዘብ ከእጄ ጠፍቶ አያውቅም። ለእኔ የደረሰ ለእናንተም ይድረስላችሁ። ከዛ ደግሞ በቀጣይ እናቴ በጣም ትታመም ነበር። ግፊት፣ ስኳር፣ ሌባ ብዙ ነገር ነው። በቃ ጨጓራ ምን ነው የሚላት እህል አትበላም ነበረ። ከዚያ እሷም እንዲሁ በተመሳሳይ ያን የታመመውን ወንድሜን ማየት መጣ። እዚህ 1 ሳምንት ተጠምቃ መዋቱን ጠጥታ ስትሄድ ዛሬ እንጀራ ትበላለች፣ ጤነኛ ሆና ትገኛለች። በየቀኑ ነበር የሚያማት፣ ጤነኛ ሆና ትገኝልያለች። ለእኔ የደረሰ እናንተም ይድረስላችሁ። ከዚያ በቀጣይ ደግሞ አንድ የሰፈር ላም ነበረች። ዝም ብላ ያው ልፍስፍስ ብላ ወደቀች። በሽታው ምን እንደሆነ አላወቅንም። ዝም ብላ አልነሳለች። ሳምንት ነው 2 ሳምንት ያህል ቆየች ዝም ብላ ተኝታ። ከዛ እኔ እዚህ መጣሁኝና እምነትና ጸበሉን ወስጄ ይሄንም ጋታት እምነቱንም ቀባላት ብዬ ስሰጠው በሁለተኛው ቀን ያችላም ከተኛችበት እንትን ብድግ ብላ ተነሳች። ለእኔ የደረሰ አሁንም እንዲሁ ቅዱስ ገብርኤል ይድረስላችሁ ለእናንተም። እንዴት አመሻችሁ? እንዴት እስከ ሰዓት አደረሳችሁ? እኔ የመጣሁት ባሴሉቤን ወረዳ ቀበሌ ኮርክ ነው። ስሜ ታየ ንጉሴ ይባላለሁ። የጎረቤት ልጅ ነበረ የክፍለ ሀገርና ደውላ ጉረሮዋን አንቁ ልትሞትብን ነው ልጃችን ምን እናርግ ብላ ደወለችልኝ። ሰሞኑን ማለት ነው እና ለመመስከር አላበቃኝ ብሎ ነው። ከዛ አይ አይዞሽ እሱ ጋር እኛ ቤት ላይ ጸበል አለልሽ ጸበሉን ስጫት እኔ ቆሜ ለቅዱስ ገብርኤል እነግረዋለሁ ምንም አትሆንም ትድናለች ስላት ከዛ ልጅት እየተበባሳ ሰዎች አገራችን ላይ ያለው ሰው ወደዚህ ገዳም የሚባለውን አያውቁትም፣ ሲጠራባቸውም አይወዱትም እና አያምኑምና ቆየት ሲሉ ማለት ነው ተበብሷታል ልጅትን። ከዛ አረግ ይሄ ልጅማ ያለኝን ላርግ ብላ እያለቀሱ እያሉ ማለት ነው ልጅት ሞታ ተሎላ አትነጋገርም፣ ምንም ድምጥ የለም። ያንተ በሉን ስታረግባት ደቂቃ እንኳን ሳትቆይ ማለት ነው ልጅት ተፈውሳ ድና ደስታ ሆኖላቸው ደውላ ነግራኛለች። ለእኛ የደረሰ ቅዱስ ገብርኤል ለእናንተ የሚደርስላችሁ። አባታችንን ወደ ገዳማቸው በሰላም ይመልስልን። እንዴት አመሻችሁ? ስሜ ሰላም አዘናው ይባላል። የመጣሁት ከሰቲት ሁመራ ነው። የመጽሐፍ ስሜ ዓመተ ማርያም ይባላል። መሰክረው በእግዚአብሔር ቸርነት በድንግል ማርያም አማላጅነት በቅዱስ ገብርኤል ተራዳይነት በአባታችን እንባና ጸሎት እንዲህ ስል መሰክራለሁ። እኔ የአንጀት ትቢት ታማሜ ምግብ አልበላም፣ ሆዴ ነፍቶ ሽንቴን ከልክሎኝ ነበረ። ከዚህ በጥቼ በመጠመቅ ድኜ ተፈውሼ እገኛለሁ። ለእኔ ደረሰ ለእናንተ የሚድረስላችሁ እና በመንፈስ ቅዱስም ቀይ ጉንዳን የሚመስል ወጥቶልኛል። ለእኔ ደረሰ ለእናንተ የሚድረስላችሁ። አባታችን በሰላም ወደ ገዳማቸው ይመልስልን። እንደ ሰማይ ከዋክብት እንደ ምድር አሸዋ ያብዛልን። ስላዳመጣችሁኝ አመሰግናለሁ። እንደምን አመሻችሁ? አሜን። የእግዚአብሔር ቅዱስ ስሙ የተመሰገነ ይሁን። እኔ የመጣሁትኝ
ከራያ ቆቦ ነው ስሜ። የክርስትና ስሜ ወለተ ማርያም፣ የዓለማዊ ስሜ ስመኝ ይባላለሁኝ። የምመሰክረው ለራሴ ነው። በእናታችን በቅድስት ድንግል ማርያም አማላጅነት፣ በቅዱስ ገብርኤል ተራዳኝነት፣ በአባታችን በአባ ዮሐንስ ተስፋ ማርያም ባና ጸሎት የተደረገልኝን እንዲህ ስል እመሰክራለሁ። የሁላሊት ቁስለት ነበረብኝ። አሁን ግን ሂጄ ቼክ ሲደረግ ከሁላሊት ቁስለት ነፃ ነሽ ተብያለሁ። ለእኔ የደረሰ ለእናንተ የሚደረስላችሁ። አባታችን አባ ዮሐንስ ተስፋ ማርያምን በሰላም ወደ ሀገራቸው አብቃልን። ስላዳመጣችሁን አመሰግናለሁ። ስሜ ሰላማዊት ቢያድግልኝ ይባላለሁ። የመጣው ከምስራቅ ጎጃም ከደብረ ማርቆስ ከተማ ቀበሌ 08 ነው። በእግዚአብሔር ቸርነት፣ በድንግል ማርያም አማላጅነት፣ በቅዱስ ገብርኤል ተራዳይነት፣ በአባታችን በአባ ዮሐንስ ተስፋ ማርያም ባና ጸሎት የተደረገኝን ከብዙ በጥቂቱ እንዲህ ስል እመሰክራለሁ። በመጀመሪያ የምመሰክረው ስለ ቤተሰቦቼ ነው። እናትና አባቴ ተለያይተው ነበር የሚኖሩት። እኛ ልጆች እንኳን ለማስታረቅ ከብዶን ቄስ መለኩሴ ተሰብስበው ባልቴት ሽማግሌ መጥቶ አንታረቅም ብለው እምቢ ብለውን የነበሩት ወንቅሸት ቅዱስ ገብርኤል መጠን የሆነ ሰውዬ እናትና አባቴ ለ20 ዓመት ተለያይተው ነበረ። ወንቅሸቱ ቅዱስ ገብርኤል አስታርቆልኛል ሲል ሰምቼው የወንቅሸቱ ቅዱስ ገብርኤል እነሱን ያስታረክ የእናትና አባትን ታስታርቅልኝ፣ ብታስታርቅልኝ ቆሜ መሰክራለሁ ብዬ ስነግረው መስከረም 15 ነግሬው ጥቅምት 5 ላይ ተደውላ እናትና አባታችን ታርቀዋል እንኳን ደስ ያለሽ ብላ ነግራኛለች። ሁለተኛ በቤታችን ምንም አይነት ረድኤት በረከት አልነበረም። ስናድግ በረሃብ በችግር በስቃይ ነው ያደግነው። እናቴ እንኳን የምትለብሰው አጣ ነጠላ እየለመነች ጾማችንን እያደር ነበር ያደግነው። የወንቅሸቱ ቅዱስ ገብርኤል አውደ ምሕረቱን ከረገጥን በኋላ ግን እንኳን ለራሳችን ለሰው ተርፈን ከሰው በታች የነበርኖች ከሰው በላይ ሆነን እንገኛለን። እንዲሁም ወንድሜና እህቴ የማህፀን ኢንፌክሽን፣ ወንድሜ ደግሞ የሳይነስ በሽተኛ ነበሩ። የወንቅሸቱ ቅዱስ ገብርኤል እህቴና ወንድሜን ከዚህ በሽታ ነፃ ብታወጣልኝ ቆሜ መሰክራለሁ ብዬ ነበረ። የወንቅሸቱ ቅዱስ ገብርኤል ቦታውን ሳይረግጡት እዚህም ሳይመጡ ሳያውቁት እህቴም ወንድሜም ከዛ በሽታ ድነውልኛል። ከዛ በመቀጠል ወንድሜ ከ11 ዓመት በላይ የመንግስት ሰራተኛ ነበረ። የባንክ ቤት ነው የሚሰራው። ምንም እጁ ላይ ብር አይበረክትለትም። ቤተሰብ አይረዳም፣ ምን አይልም። እንኳን ቤተሰብ ሊረዳ ለራሱ እንኳን የልብስ መቀየሪያ ብር እጁ ላይ አይተርፈውም ነበረ። ወንቅሸት መጣን። እዚህ ቦታውን ከረገጥን በኋላ ግን ለራሱም ከዚያም አልፎ ከቤተሰብ ከመርዳትም አልፎ አሁን ዘንድሮ 2017 ላይ 6 ሚሊዮን ብር አውጥቶ ቤት አዲስ አበባ ገዝቶ ይገኝልኛል። እንዲሁም አንድ ወንድሜ ደግሞ በአፋር በረሃ ነበር የሚኖረውና ደውሎ እህቴ እባክሽን የወንቅሸቱ ቅዱስ ገብርኤል ንገሪልኝ፣ የአፋር በረሃ በላኝ ያልቻልኩም ንገሪልኝ ወደ ሀገሬ እንድመለስ ብሎኝ የወንቅሸቱ ቅዱስ ገብርኤል ወንድሜን ከዛ በረሃ አውጥተህ ብታመጣልኝ እኔም ቆሜ መሰክራለሁ፣ እባክህን ወንድሜን መልስልኝ ብዬ ነገርኩት። የወንቅሸቱ ቅዱስ ገብርኤልም ታኅሳስ ገብርኤል ቅዳሜ ሊሆን አርብ ወንድሜ ደውሎ እህቴ እንኳን ደስ አለሽ የዝውውር ደብዳቤ ተሰጠኝ ወደ ሀገሬ ልመለስ ነው ብሎኝ ወደ ወሎ ተመልሶ ወሎ ይገኝልኛል። እንዲሁም ደግሞ የወንድሜ ሚስት ልጅ ወልዳ እንደ እናት ተቀምጣ ጡት ማጥባት አትችልም ነበረ፣ ጡት አይፈስም ነበረ። የወንቅሸቱ ቅዱስ ገብርኤል የኔን የወንድሜን ሚስትም እንደ እናት ብታደርጋት ቆሜ መሰክራለሁ ብዬ ነበረ። አሁን ስትወልድ ግን እንደ ማንኛውም እናት ልጇን ታቅፋ ማጥባት ትችላለች። እንዲሁም ደግሞ በዚህ ባለው በሀገሪቱ ሰላም ምክንያት ሰፈራችን ረብሻ ተነስቶ እህቴ ደውላ እህቴ በረብሻው ምክንያት ከባድ ችግር ስላለ ቤታችንን ጥለን ወጠናል፣ እባክሽን የወንቅሸቱ ቅዱስ ገብርኤል ንገሪልን ብላ ስትለኝ የወንቅሸቱ ቅዱስ ገብርኤል ቤተሰቦችን አካላቸውን ሳታቆስል ቁጥራቸውን ሳታጎድል ወደ ቤታቸው ብትመልስልኝ ቆሜ መሰክራለሁ ብዬ ነበረ። ቤተሰቦቼ በሰላም ተመልሰው ቤታቸው ይገኙልኛል።
እንዲሁም ደግሞ እኔ በጣም ነበር የሚያመኝ፣ ሆዴን በጣም ያመኝ ነበረ። እህል እያለ እንኳን እህል መብላት አልችልም። ውሃ እያለ ውሃ የሚጠማኝ ነበርኩ ነኝ። ሲበሉ እያየው ተቀምጬ የማለቅስ ነበርኩ። ወንቅሸት መጥቼ ቦታውን ከረገጥኩ በኋላ ግን የፈለኩትን አይነት እህል እየበላው እንደ ማንኛውም ሰው ሁኜ ጤነኛ ሁኜ እገኛለሁኝ። ለኛ የደረሰ አምላከ ቅዱስ ገብርኤል አምላከ ዮሐንስ የወንቅሸቱ ቅዱስ ገብርኤል ለሁላችሁ የሚድረስላችሁ። አባታችን አባ ዮሐንስ ተስፋ ማርያምን ከወጡበት በሰላም ወደ ገዳማቸው ይመልስልን። አመሰግናለሁ። የክርስትና ስሜ አስካለ ማርያም የወንቅሸቱ ገብርኤል የአባ ጸሎት የደረሰልኝን ልመሰክር ነው። ደቡብ አፍሪካ ነበረ የምኖረው። ከደቡብ አፍሪካ ከመጣው 4 ዓመት ሆኖኛል እና ወንድሜም ታናሽ ወንድሜም እዛ ነው የሚኖረው። ቤተሰብ አለው፣ ልጆች አሉት። እና ያው ደቡብ አፍሪካ የምታውቁ ሰዎች ልትኖሩ ትችላላችሁ። ያው ትንሽ የሌባ ሀገር ነው፣ ትንሽ እንትን ይላል፣ ይከብዳል። ግን ያው በእግዚአብሔር ኃይል እየሰራን ኖርን። ከመጣው በኋላ እዚህ ቅዱስ ገብርኤል ወንድሜን ከዛ ሀገር በሰላም አውጣልኝ እስከ ቤተሰቦቹ ብዬ ለቅዱስ ገብርኤል ነገርኩትኝ። በሰላም ከደቡብ አፍሪካ ወደ ካናዳ ሄዶልኛል። እግዚአብሔር የተመሰገነ ይሁን። እልብላችሁ አመስግኑልኝ። ስለቴንም አስገብቻለሁኝ። እግዚአብሔር የተመሰገነ ይሁን። አባታችን አባ ዮሐንስ የዋህ አባት አለን። እግዚአብሔር እድሜና ጤና ይስጥልን። በሰላም ለሀገራቸውም ያብቃልን። አባታችንን እውነት አባታችንን እድሜና ጤና ይስጥልን። ጎረቤት ደግሞ የተደረገልኝን አንድ ጎረቤት ነበሩ፣ የእናቴ ጓደኛ። እባክሽ ልጄ እየሄድሽ የምትጸልይበት ገዳም ንገሪልኝ፣ ልጄን ከስራ ቀነሱብኝ አሉኝ። እሺማ በቃ ቅዱስ ገብርኤል የወንቅሸቱ ገብርኤል በሉና ጸልዩና ተሳሉና ንገሩ አልኳቸው። እሺ በቃ አሉና በቃ በየዋህነታቸውም ቅዱስ ገብርኤል የወንቅሸቱ ድረስልኝ፣ ልጄን ስራ መልስልኝ አሉ። እግዚአብሔር የተመሰገነ ይሁን። ልጅቷም ወደ ስራ ተመለሰችላቸው። ስለታቸውንም አስገብቼላቸዋለሁኝ። እግዚአብሔር የተመሰገነ ይሁን። አንድ ጓደኛዬም ቤልጅየም ትኖራለች፣ አለም ትባላለች እና እናቷ ታመው በቃ ጨነቃት። ወይኔ እንደው ምን ይሻላል እባክሽ እናቴ ታመመችብኝ ምናምን አለችኝ። በቃ ንገሪው ለወንቅሸት ገብርኤል ምንም ሙታንሳ ገብርኤል አለ አልኳትኝ። በቃ ንገሪው አልኳትኝ። እሺ በቃ ተስላ እግዚአብሔር የተመሰገነ ይሁን። ስለቷንም ይዤ መጥቼ የገብርኤል ቀን አስገብቻለሁ። እናቷም ዳነችላት። እግዚአብሔርን አመስግኑ ልል ብላችሁ አንድ ጓደኛዬም እንደዚህ ታማ ነበረ። በቃ ድንገት ሐኪም ቤት ይዘዋት ሄዱ። አተነፍስም፣ ትንፋሽ የሚባል የላትም፣ ስነካትም ትንፋሽ የላትም። ከዛ በቃ እኔም ሳያትኝ ደነገጥኩኝ። በቃ ጸጥ ብላ ድርቅ ብላለች። ቅዱስ ገብርኤል የወንቅሸቱ ገብርኤል እውነት በቃ እቺን ልጅ ብቻ ትንፋሿን መልስ ነው ያልኩት። ምንም አላልኩም፣ ትንፋሿን ብቻ መልስ አልኩትኝ። ከዛ በቃ እንደዚህ እየነካኋት በሰዓቱ ጸጥ ብላ ነበረ። ከዛ ጠገባ ቁጭ ብዬ እነሱ አይሰሙም። ከዛ በቃ የወንቅሸቱ ገብርኤል ትንፋሿን መልስላት አልኩ። እግዚአብሔር የተመሰገነ ይሁን። ቀና አለች ልጅቷ። እድሜና ጤና ይስጥልን አባታችንን ምንም አይንካብን። እመቤቴ ድንግል ማርያም የአምላክ እናት አባታችንን ትጠብቅልን፣ በሰላም ለሀገራቸው ታብቃልን። እመቤታችን ድንግል ማርያም እና እግዚአብሔር ይስጥልኝ። አመሰግናለሁ።